ጤና ይስጥልን የተወደዳችሁና የተከበራችሁ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በኮሪደር ምክንያት የመሬት ይዞታው በመንግስት የተወሰደበትና ሊዝ ከሚከፈልበት መሬት ላይ ለልማት ቢነሳ የቦታ ምትኩን አሰጣጥ በተመለከተ መመሪያ መውጣቱ ተሰምቷል። መመሪያው ምን ይላል? በዝርዝር ይዘነዋል። የህዝብ ትራንስፖርት እስከ ምሽት 4 ሰዓት ድረስ አገልግሎት እንዲሰጥ የተደነገገው ደንብን ተከትሎ አዲስ መረጃ ተሰምቷል። የምናጋራችሁ ይሆናል። የወተት ምርቶች ውስጥ ለአደገኛ በሽታዎች የሚያጋልጡ 4 የባክቴሪያ አይነቶች መገኘታቸው ተነግሯል። በዚህ ዙሪያም አዲስ የወጣ ጥናት ይዘናል። ሙሉ መረጃውን እናጋራችኋለን። ሰሞኑን ስምምነት ላይ የተደረሰው የጠረፍ ንግዱን በተመለከተ መመሪያ መዘጋጀቱ ተሰምቷል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። በአስቸጋሪ ሁኔታ ውስጥ የነበሩ ከ3400 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተነግሯል። የሚሉትንና ሌሎች መረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3419 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀም። በዚህም በሳምንቱ ውስጥ በተደረገ 9 ዙር በረራ የተመለሱ 3359 ሴቶች እንዲሁም 12 ጨቅላ ህፃናት ሲሆኑ ከተመላሾቹ መካከል ደግሞ 93ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ተመላክቷል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50,000 ዜጎችን ለመመለስ ታቅዶ ከመጋቢት 3 ቀን 2017 ዓ.ም ጀምሮ በተሰራ ስራ እስካሁን 29002 ኢትዮጵያውያን ወደ ሀገራቸው መመለስ መቻላቸው ተነግሯል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የመቀላቀል ስራም እየሰራ እንደሚገኝ አስታውቋል። በተጨማሪም ከቀናት በፊት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው መመለሳቸው ይታወሳል። በማይናማር ታጣቂዎች ተይዘው በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቆ ነበር። ታግተው የሰነበቱት 41 ኢትዮጵያውያን ደግሞ ወደ ሀገራቸው የተመለሱት ባሳለፍነው ሐሙስ ዕለት ሲሆን ሌሎች 80 የሚሆኑ ኢትዮጵያውያን ደግሞ እንዲሁ ባሳለፍነው አርብ ዕለት ወደ ሀገራቸው እንዲመለሱ ማድረጉን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በዚህም ሚኒስቴር መስሪያ ቤቱ በህንድ በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ሀገራቸው ለመመለስ ጥረት እያደረገ መሆኑም ተመላክቷል። የጠረፍ ንግዱ ከኢትዮጵያ ድንበር በ50 ኪሎ ሜትር እንዲሁም ከኬንያ ድንበር ደግሞ በ100 ኪሎ ሜትር ርቀት ውስጥ ያሉ አካባቢዎችን የሚሸፍነው መመሪያ መዘጋጀቱ ተነገረም። ይህ የተባለው ኢትዮጵያና ኬንያ ባሳለፍነው ወር የተፈራረሙትን የንግድ ስምምነትን ወደ ተግባር ለማስገባት ዝግጅት እየተደረገ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ባስታወቀበት ወቅት ነው። ስምምነቱ በድንበር አካባቢ የሚገኙ ዜጎች ከመሃል ሀገር በቀላሉ ማግኘት
የማይችሏቸውን ምርቶች በጠረፍ ንግድ እንዲያገኙ ለማስቻል ያለመ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር ወንድሙ ፍላቴ ተናግረዋል። በዚህ ስምምነት መሰረትም የጠረፍ ንግዱ ከኢትዮጵያ ድንበር በ50 ኪሎ ሜትር እንዲሁም ከኬንያ ድንበር ደግሞ በ100 ኪሎ ሜትር ርቀት ውስጥ ያሉ አካባቢዎችን ይሸፍናልም ተብሏል። በጠረፍ አካባቢ በንግዱ የሚቀርቡ ምርቶችን በተመለከተ ከቁም እንስሳትና የእንስሳት ተዋጽኦ፣ አትክልትና ፍራፍሬ፣ አዝዕርት፣ የምግብ ዘይት፣ መጠጦች፣ ቆዳና የቆዳ ውጤቶች፣ አልባሳትና ጫማዎች፣ የቤት መገልገያና የመዋቢያ ቁሳቁሶች ውጪ ሌሎች ምርቶችን መገበያየት እንደማይቻል ዳይሬክተሩ አስረድተዋል። ስምምነቱ ዓላማውም የምርት አቅርቦት እንዲሳለጥ፣ ህገወጥ ንግድንና ኮንትሮባንድን ለመከላከል፣ ሰላምና ደህንነትን ለማረጋገጥ እንዲሁም የህዝብ ለህዝብ ግንኙነትን ለማጠናከር ከፍተኛ ሚና እንዲኖረው ነው ተብሏል። ዳይሬክተሩ አክለውም የንግድ ስምምነቱን ወደ ትግበራ ለማስገባት የጠረፍ ንግድ አሰራር መመሪያን ከማዘጋጀት ጀምሮ የንግድ ፍቃድ መስጠትን የመሳሰሉ የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን ተናግረዋል። የኢትዮጵያ የወጪ ንግድ እንዲሳለጥ ምርቶች ከህግ አግባብ ውጪ ከሀገር እንዳይወጡ የጠረፍ አካባቢ ማህበረሰብም የበኩላቸውን ድርሻ እንዲወጡም ጥሪ አቀርበዋል። የህዝብ ትራንስፖርት አገልግሎት እስከ ምሽት 4 ሰዓት ድረስ አገልግሎት እንዲሰጥ የተደነገገው ደንብ ከወንጀል የጸዳ መሆን አለበት ተባለም። የአዲስ አበባ ከተማ አስተዳደር ካቢኔ በደንብ ቁጥር 185/2017 በተደነገገው ደንብ መሰረት ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽት 4 ሰዓት ድረስ የትራንስፖርት አገልግሎትን መስጠት እንደሚጠበቅበት ማስቀመጡ ይታወሳል። በዚህም በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት እስከ ምሽት 4 ሰዓት ድረስ እንዲሰጥ የተደነገገው ደንብም አምሽተው የሚሰሩ ሰራተኞችን ለአደጋ ተጋላጭ እንዳያደርግና ደረቅ ወንጀልን ከመከላከል አንጻርም በርካታ ስራዎች እየተሰሩ መሆኑን የከተማ አስተዳደሩ ሰላምና ጸጥታ አስተዳደር ቢሮ አስታውቋል። ይህን ተከትሎ በንግድ ሱቆች የተሰማሩ በሬስቶራንትና የትራንስፖርት አገልግሎት የሚሰጡም ሆነ የሚጠቀሙ ነዋሪዎች ሰላማዊ በሆነ መንገድ ስራቸውን አከናውነው ወደ ቤታቸው እንዲገቡ በማድረግ በከተማዋ የጸጥታ ስጋት እንዳይኖር እየተሰራ ነው ሲሉ የከተማ አስተዳደሩ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ሚደቅሳ ከበደ ተናግረዋል። ይህን ተከትሎም ደግሞ ወንጀሎችን ቀድሞ ለመከላከል በሶስት ፈረቃ እየተጠበቀ በመሆኑ ለውጥ መምጣት መቻሉንም አንስተዋል። ሰዎች እስከ ምሽት 4 ሰዓት ድረስ አምሽተው መስራታቸውን እንደ አጋጣሚ በመጠቀም እንደ ቦርሳና ስልክ የመሳሰሉ ዝርፊያዎችና ንጥቂያዎችን የሚፈጽሙ በርካታ ወንጀለኞች በቁጥጥር ስር መዋላቸውንም ኃላፊው አክለዋል። የከተማ አስተዳደሩ ካቢኔ ባወጣው መመሪያ መሰረት ከስምሪት መስመር ውጪ አገልግሎት መስጠት፣ አቆራርጦ መጫንና ከወጣው ታሪፍ ውጪ ተሳፋሪን ማስከፈል እንደማይቻልም መደንገጉ ይታወቃል። በዚህም ከመመሪያው ውጪ በህገወጥ መንገድ የሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለንብረቶችና አሽከርካሪዎችን በደንቡ በተቀመጠው የቅጣት እርከን መነሻነት 5000 ብር ቅጣት ይጣልባቸዋል መባሉም ይታወሳል። ባልታሸጉ የወተት ምርቶች ውስጥ ለአደገኛ በሽታዎች የሚያጋልጡ 4 የባክቴሪያ አይነቶች መገኘታቸውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀም። በዚህም ማህበረሰቡ እየተጠቀመባቸው ያሉ ያልታሸጉ የወተት ምርቶች ንጹህ ቢመስሉም ግን በተለያዩ ደረጃ ችግሮች ያሉባቸው መሆናቸውን ተረጋግጠዋል ሲሉ በኢንስቲትዩቱ የእንስሳት ነክ በሽታዎች ምርምር ዲቪዥን ኃላፊና የጸረ ተዋሲያን መድኃኒቶች ከፍተኛ ተመራማሪ ዶክተር ይመር ሙልጌታ ተናግረዋል። ተመራማሪው አክለው ማህበረሰቡ እየተጠቀመባቸው በሚገኙ የወተት ምርቶች 4 የባክቴሪያ አይነቶች ተገኝተዋል ብለው ባክቴሪያዎቹ ደግሞ የኩላሊት፣ የሽንት መተላለፊያና የቆዳ በሽታን የሚያስከትሉ መሆናቸውን አንስተዋል። ባክቴሪያዎቹ ኩላሊትንና የሽንት መተላለፊያዎችን በእጅጉ የሚጎዱ ከመሆናቸውን ባሻገር የቆዳ በሽታን የሚያስከትሉ የሳምባ ምች፣ የደም ዝውውርና የቁስል ኢንፌክሽኖችና ታይፎይድን የመሳሰሉ
የመሳሰሉ ተላላፊ በሽታዎችን በብዛት የሚፈጥሩ እንደሆኑም ተናግረዋል። ጥናቱ የተሰራው ደግሞ በማህበረሰቡ ጥቅም ላይ እየዋሉ ከሚገኙ የወተት ምርቶች ናሙና ተወስዶ እንደሆነ የጠቆሙት ተመራማሪው ለጥናቱም ከፍተኛ ወተት አምራች ከሆኑ 6 ክልሎች ናሙና መወሰዱን ተናግረው ነገር ግን ጥናቱ በፋብሪካ የተቀነባበሩትን የወተት ተዋጽኦችን ያካተተ እንዳልሆነም ጠቁመዋል። ይህን ተከትሎም አምራቾችና ነጋዴዎች በግብርናና በጤና ዘርፍ ያሉ ባለሙያዎች እንዲሁም የሥራ ኃላፊዎች ከምንጊዜውም በላይ ተናበው ለመፍትሄው መረባረብ እንደሚገባቸው ዶክተር ይመር አስገንዝበዋል። በኮሪደር ልማት ምክንያት የመሬት ይዞታ በመንግስት የተወሰደበትና ሊዝ የሚከፈልበት መሬት ለልማት ቢፈለግ ተመጣጣኝ የሆነ ካሳ እንዲሰጠው የሚደነግግ መመሪያ መውጣቱን የሕግ ባለሙያዎች ተናገሩ። በዚህም የመሬት ይዞታ የሚለቀቅበት፣ ካሳ የሚወሰንበትና የልማት ተነሺዎች መልሰው የሚቋቋሙበትን በተመለከተ አዋጅ ቁጥር 1161/2013 እንዲሁም የሚኒስትሮች ምክር ቤት ያወጣው መመሪያ 472/2012 እና የአዲስ አበባ ከተማ አስተዳደር ያወጣው መመሪያ ቁጥር 79/2014 መሰረት የሊዝ ይዞታ ሲለቀቅ በምን አግባብ ካሳ ይሰጣል የሚለውን የሚደነግጉ መሆናቸውን ባለሙያዎቹ አንስተዋል። በዚሁ መመሪያ አዋጅ ቁጥር 1161/2013 ንዑስ አንቀጽ 4 ረ መሰረት የሊዝ ይዞታ ሆኖ ለኮሪደር ቢወሰድ አዲስ የሚሰጠው ወይም የሚተካው መሬት በስፋቱም ሆነ በደረጃው እኩል መሆን እንዳለበት የሚደነግግ መሆኑን ባለሙያዎቹ ተናግረዋል። ባለሙያዎቹ አክለውም አዋጅን ለማስፈጸም ደግሞ የአዲስ አበባ ከተማ አስተዳደር ያወጣው መመሪያ ቁጥር 79/2014 መሰረትም የትክ ቦታን ጉዳይ በምን አግባብ ሊሰጥ ይገባል የሚለውን በአንቀጽ 16 ከንዑስ አንቀጽ 2 አመርኋ ጀምሮ እስከ ረ ድረስ በአራትና በ3 ንዑስ አንቀጾች በዝርዝር እንደሚያስቀምጥም ተናግረዋል። በዚህም በኮሪደር ወይም በልማት ምክንያት የመሬት ይዞታው በመንግስት የተወሰደበትና ሊዝ የሚከፈልበት ይዞታው ለልማት ቢፈለግ ተመጣጣኝ የሆነ ካሳ ማለትም በስፋትም ሆነ በደረጃ እኩል መሆን እንዳለበት የሚደነግግ መመሪያ ነው ተብሏል። በሌላ በኩል ደግሞ ሊዝ የሚከፈልበት ይዞታው ለልማት ቢፈለግና ተመጣጣኝ ቦታና እኩል ወይም ስፋቱም ሆነ ደረጃው አንድ ቦታ ላይ የማይገኝበት አጋጣሚ ቢፈጠር በምን መልኩ መስተናገድ አለበት የሚለውን የከተማ አስተዳደሩ መመሪያ ቁጥር 79/2014 በዝርዝር እንደሚያስቀምጥም ባለሙያዎቹ አንስተዋል። እንደ ባለሙያዎቹ ገለጻ ከሆነ ሊዝ የሚከፈልበት ይዞታው ለልማት ቢፈለግና ተመጣጣኝ ቦታ ለማግኘት እንዲሁም የቦታው ስፋት ተገኝቶ ደረጃው ደግሞ አንድ ስፍራ ላይ መገኘት ካልቻለ ድርድር ይደረጋል ብለው በድርድሩም ደግሞ የቦታው ስፋት ተጨምሮ ደረጃው ግን ተቀንሶ ወይንም ደግሞ ደረጃው ሌላ ቦታ ተፈልጎ ይጨመርና የቦታው ስፋት ግን ተቀንሶ እንዲሰጠው ይደረጋልም ብለዋል። ነገር ግን በድርድሩ ላይ ሊዝ ከፋዩ ባለይዞታ የማይስማማ ከሆነ ደግሞ ከተወሰደበት መሬት ልክ በስፋትም ሆነ በደረጃ ተመጣጣኝ የሆነ መሬት ከሁለት ወይም ከ3 ቦታ መውሰድ እንደሚችል መመሪያው ይደነግጋልም ተብሏል። በተጨማሪም የክፍያ መጠንን በተመለከተ ደግሞ አዲስ በምትክ የሚሰጠው ቦታ ላይ በፊት ከነበረው የሊዝ ዋጋው ማለትም ለአካባቢውም ሆነ ለመሬቱ የሚወጣለት የሊዝ ዋጋ የሚበልጥ ከሆነ አዲሱን ውል ሲዋዋሉ ጨምሮ እንዲዋዋል እንደሚደረግም ተነግሯል። እንዲሁም በምትክ የተሰጠው አዲሱ ቦታ የሚቀንስ ከሆነ ደግሞ እንዲሁ ቀንሶ እንዲዋዋል እንደሚደረግ ባለሙያዎቹ ተናግረዋል። በካዛንቺስ ኮሪደር ላይ የሕግ ጥሰት በመፈጸም የሕዝብ ሀብት ላይ ጉዳት ያደረሰ ሻም የተባለ የመኪና ኪራይ ድርጅት 100 ሺህ ብር መቀጣቱ ተገለጸ። በቂርቆስ ክፍለ ከተማ ወረዳ 8 ካዛንቺስ አካባቢ ምሽት 2 ሰዓት አካባቢ ጨለማን ተገን በማድረግ ባልተፈቀደ ቦታ በኮሪደር ልማት ላይ ጉዳት በማድረስ የሕግ ጥሰት የፈጸመ ሻም የተባለ የመኪና ኪራይ ድርጅት 100 ሺህ ብር መቀጣቱ ተገልጿል። ድርጊቱ ሕግ በመተላለፍ የሕዝብ ሀብት ላይ ጉዳት ማድረስ በመሆኑ ከቅጣቱ ባለፈም ተጠያቂነትንም ስለሚያስከትል አሽከርካሪው በሕግ ቁጥጥር ስር ይውል ዘንድ ክትትል እየተደረገ መሆኑን ከክፍለ ከተማው ደንብ ማስከበር ጽሕፈት ቤት የተገኘው መረጃ ያመለክታል።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር አሜሪካና ቻይና የገቡበትን የታሪፍ ሰጥ አገባ ማርገብ የሚያስችል ውይይት ማድረጋቸው ተሰምቷል። አሜሪካና ቻይና የገቡበትን የንግድ ጦርነት ለማርገብ የተደረገ ውይይት በስምምነት መጠናቀቁን የሀገሪቱ ልዑካን ቡድኖች አስታውቀዋል። ሁለቱ ሀገራት ከገቡበት የታሪፍ ሰጥ አገባ በኋላ ለመጀመሪያ ጊዜ ፊት ለፊት የተገናኙት የሁለቱ ሀገራት ልዑካን ቡድኖች ወሳኝ የሆኑ ነጥቦች ላይ ከስምምነት መድረሳቸውም ተነግሯል። በስዊዘርላንድ ጄኔቭ ለሁለት ቀናት የተደረገ ውይይት ለዓለም መልካም ዜና የያዘ ነው ሲሉ የቻይናው ምክትል የንግድ ሚኒስተር ሊ ቼንግ ጋንግ ተናግረዋል። የአሜሪካው የንግድ ሚኒስተር ስኮት ቤሴንት በበኩላቸው ጠንካራና ገንቢ ንግግር ማድረጋቸውን አንስተዋል። የውይይቱ ዝርዝር ነጥቦችን በቀጣይ ይፋ እንደሚደረጉ በማስተዋወቅ ሁለቱም ወገኖች ዝርዝር መረጃ ከመስጠት ተቆጥበዋል ተብሏል። በቀጣይ አዲስ የምክክር መንገድ ለመትከል ማሰባቸውንም ጠቁመው የኢኮኖሚ ውይይት መድረክ እንደሚኖራቸውም አያይዘው ጠቅሰዋል። ሀገራቱ የደረሱበት የንግድ ስምምነት የተጋነኑ ታሪፎች ምክንያት በሁለቱም በኩል ሊደርስ የሚችል የንግድ ጫናን ማቅለል የሚችል እንደሆነ መገለጹንም ሮይተርስ በዘገባው አመላክቷል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 149 ብር እየተገዛ 151 ብር ከ98 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 185 ብር መግዣው ሲሆን መሸጫው ደግሞ 188 ብር ከ70 ሳንቲም ሆኗል። አንድ ዩሮ እንዲሁ 164 ብር ከ50 ሳንቲም እየተገዛ 167 ብር ከ79 ሳንቲም እየተሸጠ ይገኛል። አንድ ስዊስ ፍራንክ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር መግዣው ሲሆን መሸጫው ደግሞ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም የተገዛ 19 ብር ከ89 ሳንቲም የተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ።